በራስ ወዳድነት እንድንኖር ሳይሆን እርስ በርሳችን በፍቅር እንድንገዛ ነው። ይሄን ነው በቃ ጳውሎስ በዚህ ቁጥር ውስጥ ያስተላለፈው መልእክት ይሄ ነው። ይሄንን ጭብጥ ለማስተላለፍ የሄደባቸውን ወይም ያነሳቸውን መሰረታዊ ነገሮች በዝርዝር እናያለን። እንግዲህ ነፃነት ሁሉም ሰው የሚፈልገው ነው። ሰዎች ከጥፋተኝነት በላያቸው ላይ ካለ ግፊት ከሚጠቁበት ነገር እና ከውድቀት ነፃ መውጣት ይፈልጋሉ። አርነት መውጣት ይፈልጋሉ። ነፃነታቸውን ማግኘት ይፈልጋሉ። ነፃነት ሁሉ ሰው የሚወደው ቃል። ማንም ሰው ስለ ነፃነት ሲነገር መስማት ይፈልጋል። ነፃነት ዘመዶቼ ሰዎች በውጭው ማለት ነው ከእግዚአብሔር መንግስት ውጪ ያሉ ሰዎች ከእግዚአብሔር መንግስት ውጪ የሚኖሩ ሰዎች ለነፃነት ነው ብለው የሚያደርጓቸው በጣም ብዙ ነገሮች አሉ። በጣም ብዙ። ስለዚህ ነፃነት የሚለውን ቃል ሰው ሁሉ ነው የሚወደው፣ ግን ሁሉም ሰው ነፃነትን በአግባቡ አይረዳው። በተለይ ደግሞ የእግዚአብሔር ቃል የሚናገረውን ነፃነት ሁሉ ሰው በአግባቡ አይረዳውም። ብዙ ሰዎች ነፃነት ማለት የፈለጉትን በፈለጉት ጊዜ ማድረግ ማለት ነው ብለው ያስባሉ። ብዙ ሰዎች ስለ ነፃነት ሲያስቡ የፈለጉትን ነገር በፈለጉ ጊዜ የማድረግ መብት የማድረግ አርነት ይመስላቸዋል። አይደል? መጽሐፍ ቅዱስ እንደሱ አያስተምርም። ስለዚህ ሐዋርያው ጳውሎስ ነፃ የወጣችሁት ይላል ጳውሎስ፣ ዓላማ አለው። ነፃ የወጣችሁበት ጉዳይ መሰረታዊ ምክንያት አለው ብሎ ያንን ነገር ይናገራልና እውነተኛ ነፃነት ሙሉ በሙሉ በክርስቶስ መኖርና ሌሎችን መውደድ ነው ብሎ ሐዋርያው ቅዱስ ጳውሎስ የእውነተኛውን በክርስቶስ ኢየሱስ የተገኘውን እውነተኛ ነፃነት ባጭር ቃል ይነግረናል። እውነተኛው በክርስቶስ ኢየሱስ ነፃ የወጣ ሰው፣ በክርስቶስ ኢየሱስ አርነት ወጥቻለሁ የሚል ሰው፣ ከኃጢአት ከሕግ ባርነት ከሞት ፍርሃት ነፃ የወጣ ሰው፣ በክርስቶስ የሆነ ሰው፣ ይሄ ሰው በክርስቶስ ይኖራል፣ በራሱ አይኖርም። ነፃነታችን በክርስቶስ እንድንኖር ያስችለናል። እግዚአብሔር ስም ለዘላለም የተባረከ ይሁን። እሱ ብቻ አይደለም፣ በክርስቶስ ስንኖር ደግሞ ሌሎችን መውደድ እንችላለን። ጳውሎስ ከዚህ እውነት አንጻር በዚህ በገላትያ መጽሐፍ ምዕራፍ 5 ቁጥር 1 እስከ 15 በክርስቶስ ውስጥ ያለውን እውነተኛ ነፃነት ምን እንደሆነ እንደገና ደግሞ ጳውሎስ በሶስት ዋና ዋና ነገሮች ላይ ነው ጳውሎስ መልእክቱ እንዲያጠነጥን ያደረገው። የመጀመሪያው የሚያነሳው ጳውሎስ በዚህ በምዕራፍ 5 ቁጥር 1 እስከ 15 የሚያነሳው ነገር በክርስቶስ ኢየሱስ ውስጥ የተገኘውን እውነተኛ ነፃነት ምን እንደሆነ የገላትያ ሰዎች እንዲገነዘቡት ማድረግ። የሚያወራቸው ነገሮች በዚህ ዘውግ ላይ ያጠነጥናሉ። አንደኛው። ሁለተኛው የጳውሎስ ስጋት አለ። ሰዎች ነፃነታቸውን በክርስቶስ ኢየሱስ ያገኙትን ነፃነት ትክክል ባልሆነ መንገድ እንዳይጠቀሙት፣ ትክክል ባልሆነ መንገድ እንዳይረዱትና እንዳይተረጉሙት ጳውሎስ ስጋት አለው። ሁለተኛው እዚህ የምታገኙት ፒላር ወይም የጳውሎስ መልእክት የሚያጠነጥንበት ዘውግ ሁለተኛው የጳውሎስ ስጋት ነው። ነፃነትን በትክክል መረዳት እና ያለመረዳት ጉዳይ፣ ነፃነትን በትክክል የመለማመድና ያለመለማመድ ጉዳይ ለጳውሎስ ሲሪየስ ሆኖ ስጋቱን አንስቷል። እነሱን በዝርዝር እናያለን። ሶስተኛው በቤተ ክርስቲያን ውስጥ ስንኖር እንዴት መኖር እንዳለብን፣ በቤተ ክርስቲያን ውስጥ ከቅዱሳን ጋር አብረን ስንኖር በእነዚህ ሶስት ዘውጎች ላይ ነው ምዕራፍ 5 ቁጥር 1 እስከ 15 ዘመዶቼ የሚያጠነጥነው ወይም የጳውሎስ መልእክት በእነዚህ ሶስት ዘውጎች ላይ ነው የሚሽከረከረው። እነዚህ ሶስት ነገሮች ይዛችሁ አሁን የነገርኳችሁን ሶስት ነገሮች ይዟችሁ መጽሐፉን ወደ ውስጥ ብትመለከቱ ጳውሎስ ያስተማረውን ነገር በትክክል ማግኘት ትችላላችሁ። እንግዲህ ጳውሎስ ይህንን ነገር ሲያነሳ ምዕራፍ 5ን በትክክል ምዕራፍ 5 ቁጥር 1 እስከ 5 ለመገንዘብ ትንሽ ወደኋላ ሄድ ብለን የመጽሐፉን ዳራ ትንሽ ነካ አድርገን መመለስ
በጣም ያስፈልጋል። እንግዲህ የገላትያ መጽሐፍ የተጻፈው ለምንድን ነው ብለን ነበር። ፈጥሯል። ስለዚህ ነው ሐዋርያው ቅዱስ ጳውሎስ ምዕራፍ 5ን የጻፈበት አንዱ ምክንያት ይሄ ነው። የምናገኘው ታሪክ ይሄ ነው እና እነዚህ አስተማሪዎች ይዘውት መጥተውት የነበረው ሌላው የምናየው ታሪካዊ ዳራ ምንድነው? እነዚህ አስተማሪዎች ደግሞ ይዘውት መጥተውት የነበረው ትምህርት ነው። ይዘውት መጥተው የነበረው ትምህርት ምን የሚል ነው? ለድህነት በክርስቶስ ላይ ማመን ብቻ በቂ አይደለም ይላሉ። ልብ በሉ፣ ክርስቶስን ማመን አያስፈልግም አይደለም የሚሉት። አሁን በዚህ ዘመን ያሉ አንዳንድ ሃይማኖቶች እንደሚሉት አይነት ነው የሚሉት። አንዳንድ ሃይማኖቶች አይ ክርስቶስን ማመን ተገቢ ነው፣ በክርስቶስ እናምናለን፣ ግን ክርስቶስን ማመን ብቻውን ለድህነት በቂ አይደለም እና እኔ የሆነ ነገር ጨምሬ መፈጸም ከቻልኩ ወደ ድምዳሜው ካመጣሁት በእኔ ስራ። ልብ በሉ፣ ይሄ በጣም አደገኛ ትምህርት ነው። በክርስቶስ ኢየሱስ ብቻ የተገኘው ድህነት ፍጹም አይደለም፣ እኔ ነኝ የምፈጽመው፣ መዳኔን የምፈጽመው እኔ ነኝ የሚለው ትምህርት የስተት ትምህርት ነው፣ ምንፍቅና ነው። እና በገላትያ ቤተክርስቲያን የመጡ አስተማሪዎች የሚሉት ይህንን ነው። ዘመዶች በክርስቶስ ላይ ማመን ብቻ በቂ እንዳልሆነ ይናገሩ ነበር። ስለዚህ እነዚህ አማኞች እነዚህ ሐሰት አስተማሪዎች በተለይ በገላትያ የነበሩ አህዛብ አማኞችን ወይም አህዛብ የነበሩ ወደ ክርስቶስ ኢየሱስ የመጡ አማኞችን ሙሉ በሙሉ ለመዳን ሙሉ በሙሉ ድህነትን ለማግኘት ልትፈጽሙት የሚገባ ነገር አለ። ምን እንፈጽም ሲሏቸው የአይሁድን ሕግና መገረዝን። እንዲህ አይነት ነገር አሁን በጣም ይሰማል አይደል? በሶሻል ሚዲያው ላይ አይ ትቀልዳላችሁ እንዴ? በክርስቶስ አምኜ ድናለሁማ ልትሉ አትችሉም የሚሉን ብዙ ወገኖች አሉ። ይሄ ብርቅ አይደለም፣ አዲስ አይደለም። ያኔ የነበረ ትምህርት ነው። ምናልባት የያኔዎቹ የአይሁድን ሃይማኖትና የአይሁድን የሃይማኖት ሕግና መገረዝን ነው ያሉት። የአሁኖቹ ደግሞ የሚሉት ሌላ ነገር አላቸው። ከዚሁ ጋር የተቀራረበ የሚሉት ብዙ ነገር አላቸው። ኦፍኮርስ ተገረዙ ላይሉን ይችላሉ። አሁን ግን ከዛ ከአይሁድ ሃይማኖት ጋር የተነካካ ከዛ ከአይሁድ ሃይማኖት ውስጥ የወጣ የሚሏቸው ነገሮች አሉ፣ በጣም ብዙ። ይህንን ቤካ የሚባል ልጅ ሚውት አርግልኝ ብሎ ግን እንዳታረገው ይስማቁች ብሎ እሺ። ስለዚህ ይሄንን ማወቅ ተገቢ ነው። የመጽሐፉ ታሪካዊ ዳራ ይሄንን ይመስላል እና ለመዳን የአይሁድን ሕግ በተለይ መገረዝን መታዘዝ አለባቸው ብለው ያስተምሩ ነበር። እንግዲህ ጳውሎስ ይሄንን ስህተት ለማስተካከል የገላትያን መጽሐፍ ሲጽፍ ጀመረ። እንዴት ናችሁ? ደህና ናችሁ? የጌታ ጸጋና ሰላም ይብዛላችሁ ምናምን ለዚህ የሚል ነገር የለም። በጣም በተጋጋለ ስሜት በጣም ተቆጥቶ ጳውሎስ ቀጥታ ወደ ገደለው እንደገባ ምዕራፍ 1 ላይ ታያላችሁና ጳውሎስ ይሄን የገላትያን መልእክት ሲጽፍ በጣም ቀላል በሆነ መንገድ ነው ያመጣው፣ ግን ኃይለኛ መዳን በእምነት በሚገኘው ጸጋ ብቻ ነው የሚለውን ነገር በቃ በጣም ለማጽናት ነው። ይሄ ነው የገላትያ መጽሐፍ አጠቃላይ ታሪካዊ ዳራ። ሄድ ብላችሁ ስታዩ የመጽሐፉ ታሪካዊ ዳራ ይሄን ይመስላል። እንግዲህ ሐዋርያው ቅዱስ ጳውሎስ በዚህ ውስጥ ነው፣ በዚህ ታሪካዊ ዳራ ውስጥ ሆኖ ነው ሐዋርያው ቅዱስ ጳውሎስ በነፃነት መኖርን የሚያነሳው። አያችሁት? ምዕራፍ 5 ቁጥር 1 ላይ በነፃነት መኖርን ጳውሎስ የሚያነሳው በዚህ ኮንቴክስት ውስጥ ነው፣ በዚህ ታሪካዊ ዳራ ውስጥ ነው። ስለዚህ ይሄንን ታሪካዊ ዳራ ወደ ዳር ረስቼ ይህን ታሪካዊ ዳራ ሳንገነዘብ ይሄን ወደ ዳር አድርገን በነፃነት ልንኖር ክርስቶስ ነፃ አውጥቶናል ምናምን እያልን የምናወራ ከሆነ ጳውሎስ ከሚለው መልእክት ጋር እንተላለፋለን። ስለዚህ ይሄንን መያዝ በጣም አስፈላጊ ነገር ነው። ጳውሎስ በዚህ ውስጥ
መጀመሪያ የሚያነሳው ነገር ምንድነው? ምዕራፍ 5 ቁጥር 1 በነፃነት ልንኖር ክርስቶስ ነፃ አወጣን፣ እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ ይላል። በጣም ሁለት ዋና ነገሮች ያነሳል ሐዋርያው ቅዱስ ጳውሎስ። በነፃነት ልንኖር ክርስቶስ ነፃ አወጣን። የመጀመሪያው ነገር እሱ ልታደርግ እሱን አባቴ ልትለው እሱን አምላኬ ልትለው ለሱ ልትዘምር በሱ ፊት ልትጸልይ በሱ ፊት አምልኮ ልታቀርብ ስትመጣ ሃሌሉያ ዋው! ለዚህ ነው ያላችሁ እኛ መዝሙሮቻችን ፐርፎርማንስ አይደሉም፣ ወርሺፕ ናቸው። አሁን እየቀየራችሁ ነው። መዝሙርን አቅጣጫውን እየቀየራችሁ ነው። አቅጣጫው መስተካከል አለበት። ግን ልብ በሉ እኛ ስንጸልይ እያመለክን ነው። በጸሎታችን ወደ እግዚአብሔር ለመቅረብ በጸሎታችን ወደ እግዚአብሔር ፊት ለመምጣት ምክንያታችን አንድ ነው። ብቃታችን አንድ ነው። ማን ነው እሱ ካላችሁ የዕብራውያን ጸሐፊ በዕብራውያን እግዚአብሔር ልጅ ስሙ ለዘላለም ይቀደስ በእጅ ወዳልተሰራችሁ ነገር ግን በላይ ወዳለችው ድንኳን ወደዚያች ገባ ይላል። እንዴት ገባ ብለን ስንጠይቀው እንዲህ ብሎ ይነግረናል። የገዛ ደሙን ይዞ ምን ሊያደርግ? ስለ እኛ አሁን ይታይ ዘንድ ስለ እኛ ምን ያደርግ ዘንድ? ይታይ ዘንድ አብ አሁን ታሪኩን ማየት ሲፈልግ የሚያየው በማን ነው ካላችሁ በክርስቶስ። ስለዚህ መዝሙሬን ይቀበለዋል። ስለዚህ ጸሎቴን ይቀበለዋል። ስለዚህ ስግደቴን ይቀበለዋል። ስለዚህ እጄን አንስቼ አባዬ አቤት ያድናል የአብ ልጅ። ነፃነታችን ይታያችኋል። ወደ እግዚአብሔር እንዳንቀርብ የሚያሳቀቀን ነገር የለም። አልጾምኩም፣ ሮብ ዕለት ሳልጾም ቀረው፣ አርብን ሳልደግም ሳልጠመቅ ሳልሰግድ ለእንትኔ ለፓስተሬ ሳልነግረው ለንስሐ አባቴ ሳላወራው አንልም እኛ we're free። ምክንያቱስ ወደ እግዚአብሔር ሊያቀርበን የሚችል በእግዚአብሔር ፊት ጽድቃችን ሆኖ የሚቆም አንድ ነው ያለው፣ እሱም ወደ ሰማያት የገባው። ሃሌሉያ! ለዚህ ነው ዕብራውያን ጸሐፊ ሲነግረን በመረቀልን በአዲሱ መንገድ ይላል። አቤት 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 አቤት! ወዴት መግባት? ወደ እግዚአብሔር መግባት። አቤት ነፃነት! አሁን አንሸማቀቅም። በሞቱና በትንሣኤው መርቆ የከፈተው መንገዳን ማንም ሁን በምንም ውስጥ ሁን፣ ኢቭን ወድቀህ ደክመህ ተበላሽተህ ምንም አስፈልግህም። የሱን ማዳን የሱን ቤዛነት የሱን ምህረት አምነህ በእርሱ በኩል ስትመጣ እና ኃጢአትህን ስትናዘዝ መጽሐፍ ቅዱስ እንዲህ ብሎ ይናገራል። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነና ጻድቅ ነው። የኃጢአት ይቅርታ ለማግኘት የትም በረሃ መሄድ አያስፈልገን። የኃጢአት ይቅርታ ለማግኘት ማንንም መለማመጥ አያስፈልገንም። ከእግዚአብሔር ጋር ታርቀናል። ላንጣላ ላንለያይ ከአብ ጋር ታርቀናል። በማን በኩል? በክርስቶስ ኢየሱስ ሞትና ትንሣኤ በኩል። ልብ በሉ ሐዋርያው ቅዱስ ጳውሎስ ይነግራቸዋል። በነፃነት ልትኖሩ ሲል ማለት ነው። ይሄ ብቻ እንዳይመስላችሁ። ብዙ ሰዎች ሞት ፍርሃት በጣም ብዙ ነገር ያደርጋሉ። በሞት ፍርሃት ብዙ ሰዎች ይሰቃያሉ። እንዳይሞቱ ብዙ ሰዎች ይሰቃያሉ። እዚህ መቆየት ይፈልጋሉ። ለምንድን ነው እሱ ሰዎች ሞትን የሚፈሩት ካላችሁ የሚሄዱበትን ቦታ እርግጠኞች ስላልሆኑ። እርግጠኛ የሆነ ሰው ጳውሎስ እንዲህ ብሎ ተናገረ። ካፊቴሪያ እንደሚሄድ ሰው ነፍሴ በመስዋዕት ተደርጋ ልታልፍ ነው፣ ሊሄድ ነው፣ ሩጫዬን ጨርሻለሁ፣ አምዳን። ሃሌሉያ! ከሞን ብራዘር፣ በክርስቶስ ኢየሱስ ያገኘሁት ነፃነት በእግዚአብሔር ፊት ነው የምናገረው። ለእኔ ለታሪኩ እንደዚህ ነው። እኔ ሞት የሚባል ነገር አልፈራም። እኔ ልቅ የምትፈራው ምንድን ነው ካላችሁኝ፣ ታምሜ ተኝቼ የሰው ሸክም እንዳሉ ይሄ ነው ፈራው። አም ሬዲ ቱ ዳይ። ለምን ካልከኝ አልፈራም። እኔ የሚሄድበትን አውቀዋለሁ።
የታረደውን በግ ላይ ኢየሱስ እግዚአብሔር ልጅ አንተ ክርስትና ሃይማኖት አይደለም ነው ምልህ። የሰማኸኝ ነው? የሃይማኖት ትብታብ አምጥተህ ላዩ ላይ አትጫንበት። ከሞት ፍርሃት ነፃ ወጥተህ የምትኖርበት ነፃ ሞትን በፍጹም ማንፈራበት ያለው ይሄንን ነው። ጳውሎስ ያለው ይሄንን ነው። ሊሄድ ነው አለ። ለምን ሲባል የሕይወትን አክሊል ልቀበል ያደርገኛል። ሞት የሚያስፈራራው ክርስቲያን ክርስቶስ አልገባው እና አንዳንድ ሰዎችም ሊያስፈራሩን ይሞክራሉ። ቃል አወጣብሃለሁ ትሞታለህ ምናምን። ትቀልዳለህ እንዴ ብራዘር? እንዴ አውቀን የገባ ነው እኮ። ሞት ሆይ መውጊያ የታል ተብሎ ተጽፏል። እንዴ በሞት ታስፈራሩናላችሁ? በሌላ ነገር አስፈራሩን፣ በሞት ግን አይሆንም። ለምን ካላችሁ እናውቃለን ሞት ተሸንፏል፣ ያድናል። ሞት እንደተሸነፈ የሚያምን ዛሬ ባየሩ ላይ ይሄንን እንዲያውጅ ጠይቃለሁ። በእውነት ሞት ተሸንፏል በሉና ጻፉስ። በጣም ብዙ ቅዱሳን አሉ በፍርሃት የሚኖሩ ኢየሱስን እያመኑ። ይህን ኮመንት አይተው ነፃ ይውጡ። ሞት ተሸንፏል በሏቸው፣ ንገሯቸው። ሞት ተሸንፏል። ኢዝናት ጆክ። ይሄ የሃይማኖት መፈክር እንዳይመስልህ፣ በትክክል ታሪክም የሚመሰክረው የእግዚአብሔርም ቃል የሚመሰክረው ኢየሱስ ክርስቶስን የሚቃወሙ ሃይማኖተኞች እንኳን የሚያምኑት የሚመሰክሩትም ጻፉ። እናንተ ሞት ተሸንፏል በሉና ጻፉ። ዛሬ ከአንድ ሰው ላይ ይሄ ነገር ይወድቃል። ሐዋርያው ቅዱስ ጳውሎስ ነፃ ወጣችኋል፣ ይሄንን ነፃነት እንዳታስነኩ ይላል። ይሄንን ነፃነት እንዳታስነኩ። ኢየሱስ የሞተው በዚህ ልክ የኃጢአት ይቅርታ ያስገኝልን ይላል። ስለዚህ ዛሬ የምንጠይቀው ነገር ክርስትናዬን የምኖረው በጸጋው ክርስቶስን በማመን ባገኘሁት ጸጋ ከሞት ፍርሃት ባርነት፣ ከኃጢአት ባርነት፣ ኢቭን ከአሮጌው ተፈጥሮ ማንነት ባርነት፣ ከሃይማኖት ባርነት ነፃ ወጥቼ ነው ወይስ አሁንም በእግዚአብሔር ፊት ተቀባይነት ለማግኘት የሆነ ነገር መስራት እንዳለብኝ በውስጤ ይሰማኛል? እንደዚህ የሚሰማችሁ ሰዎች ዛሬ ክርስቶስን ተቀበሉ። ብቻውን ኢየሱስ ክርስቶስ የእግዚአብሔር ልጅ ብቻውን። ሰይጣን እየዋሻችሁ በውሸት የሚያስጨንቃችሁ በክስ የሚያስጨንቃችሁ ሰዎች የተሐድሶ አባቶች ተብለው ከሚጠሩት ሰዎች መካከል ማርቲን ሉተር የሚባለው አባት አንድ ጊዜ ሰይጣን ከሰሰው። አንተ ስማ አለው፣ በእምነት ድኛለሁ እንዴት ትላለህ? በክርስቶስ ኢየሱስ ጸጋ ድኛለሁ እንዴት ትላለህ? እንዴት አልልም፣ ላስቆጥርህ ኃጢአቶችህን አለውና አስቆጥር። አንድ ሳይቀር በዝርዝር ጻፈ። ከዛ በኋላ ቀይ ማርከር አነሳና እንደዚህ አለ፣ ሰይጣን ወይ ስማኝ። አንደኛ ዮሐንስ ምዕራፍ 1 እንደዚህ ብሎ ይናገራል። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሊያነጻን የታመነና ጻድቅ ነው አለና እንዲህ አለው፣ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። በዚህ ጉዳይ ልትጠይቀኝ አትችልም ማለት አትችልም። አስቆጥሮት ሲያበቃ እኮ ነው። አያችሁ፣ እውነት ሲገባችሁ እንደዚህ ነው። አማኞች ህጎችን፣ መስፈርቶችን፣ ስርዓቶችን በእግዚአብሔር ዘንድ ተቀባይነት ለማግኘት እንደ ቅድመ ሁኔታ በቃ እነዚህን ነገሮች በክርስቶስ ላይ መጨመር አለብን፣ ማከል አለብን ማለት ሲጀምሩ ጾማችንን፣ ጸሎታችንን፣ የጠባያችንን መቀየር፣ ለድሃ ማብላታችንን፣ ገንዘብ መስጠታችንን፣ መባ ስርዓት ማውጣታችንን እንጨምርበት ማለት ሲጀምሩ እዚያው ሲመጡ ወይ ደግሞ ሰዎች እንትናን ይሄንን ያን ላርግበት ለመዳኔ ብለው ሲሉ የባርነትን ሰንሰለት መልሰው በራሳቸው ላይ ይጠመጥማሉ። ሐዋርያው ቅዱስ ጳውሎስ እንዲህ ይላል፣ ዳግመኛ በባርነት አትያዙ፣ በቂ ነው የኖራችሁበት ይላቸው። በቂ ነው የድሮ ሳይገባችሁ ክርስቶስን ሳታምኑ ሳታውቁ የኖራችሁበት በቂ ነው።
አይ ቲክታክ እንደ በጣም ነው የሚገርመኝ። በመጣው ቁጥር ፐዝል ያመጣል። እሺ የባርነት ቀንበር የሚለው ቃል ምንድን ነው የሚያመለክተው ያላችሁኝ እንደሆነ ዳግመኛ በባርነት ቀንበር አትያዙ የሚለው የጳውሎስ ንግግር ምንድን ነው የሚያሳይ ያላችሁ እንደሆነ በገላትያ ቤተክርስቲያን ውስጥ ሕግ መጠበቅ እንደ መዳኛ መንገድ ተደርጎ ተወስዶ ያገለግል ነበር። አምነናል፣ በክርስቶስ ድነናል የሚሉ ሰዎች ይሄንን ስሁት ትምህርት አምጥተው ደርበው በክርስቶስ ላይ ይጠቀሙበት ነበር። ስለዚህ ነው ኢየሱስ ብቻውን በቂ ነው የሚለው። ምን ማለት ነው? ኢየሱስና ሌላ ነገር የሚል ማንኛውም ስርዓት ኢየሱስ ሲደመር ጥምቀት፣ ኢየሱስ ሲደመር የጌታ እራት፣ ኢየሱስ ሲደመር ድሃ ማብላት፣ ሲደመር ብቻ ብዙ የሚደመር መዓት ስርዓት ኢየሱስ ላይ እሱ ብቻ አይደለም። ጸጋ ሲደመር ስራ፣ ድሃ ማብላት፣ ምናምን ማድረግ የሚል ትምህርት በአጭር ቃል ነግራችኋለሁ፣ ምንፍቅና ነው። ጳውሎስ ያለው ይሄን ምንፍቅና ነው። ልዩ ትምህርት ነው። ጸጋን ያጎድላል ወይም ከጸጋ ይነጥላል፣ ከክርስቶስ ይነጥላል። ዋው! ኢየሱስ ክርስቶስን ብቻ እናምነዋለን። እርሱ የሰራውን የቤዛነት ሥራ ብቻ እናምነዋለን። እርሱ ለመጽደቃችን፣ ለመቀደሳችን፣ ለመዳናችን በቂና በቂ ነው። 4 ነጥብ። ሐዋርያው ቅዱስ ጳውሎስ ያለው ይህንን ዳግመኛ በባርነት አትያዙ ይላል። ከዚህ እውነት በመጉደል ሕግን በመጠበቅ ላይ መደገፍ ምን ያስከትላል? ሐዋርያው ቅዱስ ጳውሎስ ምን እንደሚል ተመልከቱ። ይህንን እውነት በዚህ ልክ አብራርቶ ሲያበቃ ሐዋርያው ቅዱስ ጳውሎስ ይህንን እውነት ወደ ዳር በማለት ወይም ይህንን እውነት በመጠራጠር ሌላ ነገር በዚህ እውነት ላይ መጨመር፣ ኦፍኮርስ በገላትያ ቤተክርስቲያን ሕግ ነው የተጨመረው፣ ግርዘት ነው የተጨመረው። ሕግን በመጠበቅ ላይ መደገፍ የክርስቶስ ኢየሱስን የመስቀል ሥራ የክርስቶስ ኢየሱስን ማዳን ብቁ እንዳልሆነ ቆጥሮ በክርስቶስ አምኛለሁ ግን ደህንነቴን የምፈጽመው እኔ ነኝ። ኧረ በለው ክርስቶስ ያልፈጸመው ድህነት ኖሮ ነው አንተ የምትፈጽመው? ንገረኝ እስኪ። ዝም ብለህ አስብ እስኪ፣ ዝም ብለህ አስብ ወንድሜ። መጽሐፍ ቅዱስን ተውና ጌታ ኢየሱስን በእርግጥ የምታምነው ከሆነ እሱ ሰርቶት ያልሞላ አንተ ሰርተህ የምትሞላው ነገር አለ። ቀልድ እኮ ነው ይሄ፣ አዚም እኮ ነው ይሄ። ዘመዶቼ ይሄን ትምህርት ተቃወሙት። ቅዱስ የሐዋርያው ጳውሎስ ትምህርት አይደለም፣ የሐዋርያት ትምህርት አይደለም፣ የጴጥሮስም የዮሐንስም ትምህርት አይደለም፣ የመጽሐፍ ቅዱስ ትምህርት አይደለም በጭራሽ። የመናፍቃን ትምህርት ነው። የሐሰተኛ አስተማሪዎች ትምህርት ነው። ጊዜ አመጣሽ ዘመን ወለድ ትምህርት ነው። ልክ ገላትያ ቤተክርስቲያን ከጳውሎስ በኋላ እነዚህ የሕግ አስተማሪዎች ይዘውት እንደመጡት እና ምንም ልታደናግረን አትችልም። የመጀመሪያዋ ቤተክርስቲያን ምናምን፣ ይኸው የመጀመሪያዋ ቤተክርስቲያን የምታምነው አባቶች ይሄንን ያመኑት። በዚህ ነገር ላይ አባቶች ቅንጥብጣቢ ነገር አልጨመሩም። ድህነት በክርስቶስ ኢየሱስ ብቻ ነው ብለው ነው የተሟገቱት። ልታምታቱን አትሞክሩ። አባቶች የምትሉ ሰዎችም ልታምታቱን አትሞክሩ። ኦኬ፣ ሕግን በመጠበቅ ላይ መደገፍ ምን ያደርጋል ካላችሁ ከጸጋ ይለያል። ሕግን በመጠበቅ ላይ ለድህነታችን ለቅድስናችን ድጋፍ ማድረግ መተማመኛ ማድረግ ከጸጋ ይነጥለናል። ቁጥር 2 እስከ 6 ተመልከቱ። የእግዚአብሔር ቃል ምን እንደሚል እነሆ እኔ ጳውሎስ እላችኋለሁ ይላል። ደስ ሲል የቤተ ክርስቲያን አባቶችን በጣም ነው ማከብራቸው። ለነ ጳውሎስ መልእክት ቀረብ ያሉ ነበሩ። አዎ አውቃለሁ በደንብ የቤተ ክርስቲያን ታሪክ ይህን ይነግረኛል። ነገር ግን
ከጳውሎስ እኩል አላያቸው። ለእነሱም ራሳቸውን ከጳውሎስ እኩል እንዳያቸው አይጠይቁኝም። የጻፏቸው እምነትን ለመከላከል ብለው የጻፏቸው ጽሑፎች አሉ፣ መለኪያዎች አሉ፣ መስፈርቶች አሉ። አዎ አሉ። የወንድሜ የጳውሎስ ፈቃዱን ንግግር ብዋስ እዚህ ላይ ቢፈቀድልኝ ምን ብሏል? መጽሐፍ ቅዱስ ላዕላይ ነው። መጽሐፍ ቅዱስ ላዕላይ ነው። ስለዚህ የእምነታችን የትምህርታችን እና የተግባራችን ወይም የመንፈሳዊ ልምምዳችን ሁሉ መለኪያ ነው። በጣም ደስ ይላል። የመጨረሻው መለኪያ ነው እሱ። የጉባኤያት ውሳኔስ ካላችሁ እነሱም መለኪያዎች ናቸው። እነሱም መለኪያዎች ናቸው። ችግር የለብንም። ለምን? ከዚህ እስከወጡ ድረስ። ከዛ የሁለቱን ልዩነት ሲያስቀምጥ እንዲህ ብሎ ተናገረ። እነሱ የተለኩ መለኪያዎች ናቸው። በማን የተለኩ? በዚህ መጽሐፍ። ያድናል ኢየሱስ። ጉባኤያት አትቀበሏቸው ብላምን ትሉናላችሁ። እንቀበላቸዋለን። ምንም ችግር የለብንም። እኛ ግን ስንቀበላቸው ከዚህ በላይ አድርገን አይደለም የምንቀበላቸው። እምነታችንንም በእነሱ ላይ አንመሰርትም። ለምን? ይሄ መጽሐፍ እንዲህ ብሎናል። በሐዋርያትና በነቢያት ላይ ነው ያለን። በቤተ ክርስቲያን ጉባኤ ውሳኔ ላይ አላለንም። እነሱም በእኛ ውሳኔ ላይ እምነታችሁን መስርቶ አላሉ። በወቅቱ የተነሳውን ምንፍቅና፣ እንደ ኖስቲሲዝም አይነትን ምንፍቅና፣ ሌሎችም ምንፍቅናዎችን ትክክል አይደለም፣ የቤተ ክርስቲያን ትምህርት ይሄ ነው እወቁት ብለው ጉባኤ ተቀምጠው በዚህ መጽሐፍ ላይ የተመሰረተውን ነገር አመጡ እንጂ የእምነት መሰረት ነው አላሉ። እኔ ጳውሎስ የምትለው ናት ይሄ ሁሉ የምታናገር እና ወደ ጳውሎስ ፈቃዱ ልመልሳችሁ። ምን አለ? ጉባኤያት የተለኩ መለኪያዎች ናቸው። መጽሐፍ ቅዱስስ የሚለካ መለኪያ ነው አለ። ተመችቶኛል። እኔ እናንተ ባይመቻችሁም ግድ የለኝም። እኔ ግን ተመችቶኛል። አዎ መጽሐፍ ቅዱስ የሁሉ የበላይ ነው የምንለው መጽሐፍ ቅዱስ የሁሉ የበላይ ነው የምንለው ጉባኤያት ላይ እንኳን የተወሰኑ ውሳኔዎች በዚህ መጽሐፍ ነው ጀስቲፋይ የሚደረጉት። ልክ ናቸው አይደል? ዝም ብለን አንጠጣቸው። ይሄ መጽሐፍ ምን ይላል ነው የምንለው። ወደዚህ መጽሐፍ ደግሞ ይሄ መጽሐፍ ምን ይላል ብለን ስንመጣ ጳውሎስ ምን ይላል ነው የምንለው። ስለዚህ ጳውሎስ እንዲህ ይለናል፣ እኔ ጳውሎስ እላችኋለሁ። ምን ማለቱ ነው? እሱ ሐዋርያው ጳውሎስ በሐዋርያዊ ስልጣን ማንም ኤጲስቆጶስ፣ ማንም ነቢይ፣ ማንም ከሐዋርያቱ በኋላ የተነሳ ከሐዋርያቱ እኩል የሆነ ስልጣን የለው። አራት ነጥብ እደግማለሁ። ማንም የቤተ ክርስቲያን አባት፣ ማንም የቤተ ክርስቲያን መሪ በየትኛውም ዘመን የሚነሳ ከሐዋርያቱ እኩል የሆነ ስልጣን የለውም። ስለዚህ እንደ ጳውሎስ እኔ ብሎ መናገር አይችልም። ጳውሎስ ግን እኔ ብሎ ይናገራል። ለምን ካልክ ሐዋርያነቱን ከአብና ከወልድ ስለተቀበለ፣ አንድ መልእክቱን የሰበከውን ወንጌል ከራሱ ከክርስቶስ ኢየሱስ ስለተቀበለ፣ ሁለት የበጉ ሐዋርያት ደግሞ የጳውሎስን መልእክት ትክክለኛነት ስላረጋገጡ፣ ሶስት ኢየሱስ ክርስቶስን ከሙታን ከተነሳ በኋላ በዓይኑ ማየቱን ስለተናገረ፣ አራት ንስጥን ጨምር የለም በጳውሎስ ልክ ሆኖ ማሻሻያ። ቤተ ክርስቲያን እንደዚህ ነው የምትተረጉመው። ቤተ ክርስቲያን በሕግ ጳውሎስ ያለውን ካልሰማቻች ቤተ ክርስቲያን ምንፍቅና ወደ ውስጧ ገብቷል ማለት ነው። ሐሰት ወደ ውስጧ ገብቷል ማለት ነው። ጳውሎስ ለገላትያ ቤተክርስቲያን ይላል፣ እነሆ እኔ ጳውሎስ። ይህን የሚነግራቸው ለምንድን ነው ካላችሁ፣ ሕግን በመጠበቅ ላይ ሲደገፉ የሚመጣባቸውን አደጋ በሐዋርያዊ ስልጣን አስረግጦ እንዴት እንደሚናገር ተመልከት። እነሆ እኔ ጳውሎስ እላችኋለሁ፣ ብትገረዙ ክርስቶስ ምንም አይጠቅማችሁም። ማን ይሄንን ሊናገር ይችላል ከሱ ውጭ? እገረዛለሁ፣ ለመዳን ስል እገረዛለሁ። ለመዳን ስል እገረዛለሁ።
ድህነቴ ፍጹም እንዲሆን ለመቀደስ ስል እገረዛለሁ፣ ወይም ደህንነቴን ለመፈጸም ስል ይሄን አረጋለሁ ያን አረጋለሁ የሚል ሰው ክርስቶስ አይጠቅመውም። ሐዋርያው ቅዱስ ጳውሎስ ለምንድን ነው እሱም አይጠቅማቸው? ተመልከቱ ምን እንደሚል እግዚአብሔር ቃል። ብትገረዙ ክርስቶስ ምንም አይጠቅማችሁም። ለምን? ሕግን የሚገረሰው ማለት ነው ሕግንም ሁሉ እንዲፈጽም ግድ አለበት ብዬ። ማን? ጳውሎስ። ግድ አለበት ብዬ ለሚገረዙት ሁሉ ለእያንዳንዳቸው ደግሜ መሰክራለሁ ይላል። ደግሜ መሰክራለሁ። መገረዝ የሚፈልግ ሰው ሕግን በሙሉ መፈጸም አለበት። አለበለዚያ ድነት የሚባል ነገር ሊያገኝ አይችልም። ድነት በክርስቶስ ነበረ፣ ሕጉ ነው የሚሻለኝ፣ ግርዘት ነው የሚሻለኝ ካለ ለዚህ ሰው ክርስቶስ አይጠቅመውም። በደንብ አድርጋችሁ ሰማችሁ? ኢየሱስ ክርስቶስ ሲደመር ሌሎች ነገሮች የምትሉ ሰዎች ወይም እንዲህ አይነት ትምህርት ያላችሁ ሰዎች ክርስቶስ ለእናንተ አይጠቅምም ብሎ ሐዋርያው ቅዱስ ጳውሎስ ነው የተናገረው። እኔ አይደለሁም። አይጠቅምም። ስለዚህ በክርስቶስ ሳምን ኦሪጂናል ሲን ነው፣ ደግሞ እኔ ሎካሉን ሲን አራግፋለሁ የሚባል ትምህርት የለም። ብራዘር ከየት እንዳመጣሁ አንተ ነው የምታውቀው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ነው የሚለው። ሰማኸኝ ብራዘር? ኦሪጂናል ሎካል እያልክ ስቃይን አትብላ። መጽሐፍ ቅዱስ ኃጢአት ሁሉ በኢየሱስ ደም ይደመሰሳል። ኦሪጂናል እንትን ሎካል እያልክ የለም። መጽሐፍ ቅዱስ ኦሪጂናል ሎካል ብሎ ሎካልን ለሰው ኦሪጂናልን ለኢየሱስ አልሰጠም። ኃጢአት ሁሉ ከጌታዬ ከኢየሱስ ክርስቶስ ደም በታች ነው። የኢየሱስ ክርስቶስ ደም ያላነጻው አንተ ስራ ሰርተ የምታስወግደው ኃጢአት ወድቃችኋል። መድኃኔ ዓለም ክርስቶስ በሕግ ጸድቃለሁ ብላችሁ ሕግን በመፈጸም ጉዳይ ላይ ትኩረት ሰጥታችሁ እየታገላችሁ ያላችሁ ሰዎች ጣጣ ውስጥ ወድቃችኋል። ሐዋርያው ቅዱስ ጳውሎስ የመጀመሪያው የሚያነሳቸው ነገሮች አሉ። እነሱን ላንስ። ጳውሎስ በሐዋርያዊነት ስልጣን በግልጽ የሚናገረው ነገር ምንድን ነው ካላችሁ፣ አንድ ሰው ለመዳን በመገረዝ ወይም ሕግን በመጠበቅ የሚታመን ከሆነ ክርስቶስ ለእርሱ ምንም አይጠቅመውም ይላል። ምንም አይጠቅመውም። አንዳንድ ሰዎች እኛ ኢየሱስ ጌታችን ነው አዳኛችን ነው ስንል ኢየሱስ ማለት አያድንም የሆነ ነገር ማለት ይኸውልህ መጽሐፉ እንዲህ ብሎ ይመሰክራል። እኔ ኢየሱስ ያድነኛል ማለቴን ይጠቅመሃል ክርስቶስ ይለኛል። አንተ ግን የክርስቶስ የቤዛነት ስራ የክርስቶስ ማዳን አልበቃህ ብሎ ሕግ ሲደመር እንትን ምንድነው ግርዘት ማለት የጌታ እራት ሲደመር ቁርባን ሲደመር ድሃ ማብላት ሲደመር ጥምቀት ሲደመር ምንትስ ሲደመር ምንትስ ስትል ክርስቶስ አይጠቅምህም። እኔ ራሴን ማዳን አልችልም፣ ምንም የለኝም፣ ኢየሱስ ነው ስል ክርስቶስ ይጠቅመኛል። ክርስቶስ እንዳይጠቅመኝ ከሚያደርግ የሃይማኖት ትምህርት ነፃ ያወጣኝ አብ ልጅ ኢየሱስ ነው። ስሙ ይባረክ። ይሄ ብርሃን አንድ ሰው ገላትያን አንብቤ ነው ከፕሮቴስታንት ሄድኩት ሲሰምቹ መቼ አነበብከው? አየህ ስላገኘን ሄድከው። ገላትያን ስታነብህ ነው የምታገኘው። ብራዘር ያድናል። ዛሬ ዘመዶቼ እግዚአብሔር ቃል አስደናቂ ነው። ሐዋርያው ቅዱስ ጳውሎስ አይጠቅመውም ይላል። ምክንያቱስ ያለ ክርስቶስ አራት ነጥብ ልብ ብላችሁ ያለ ክርስቶስ ኢየሱስ የምትድኑበትን እግዚአብሔርን ጸጋ ማግኘት አይቻልም። ቅዱስ ቃሉ ይሄን ነው የሚለው።